አቅም ነው ካሁን ከሷ ጋር እንደጀመረ ጓደኛዬ ነው እኔን የምጠብቀኝ እንጀራ ላይ አልፈልግም ቤት ውስጥ ያስቀመጥሽው ካለ ታውቂያለሽ እሱ ነው ሁሉንም ማውጭ ይላል ሰጫው ባለቤቱ እሱ ነው ከርስ አሁን ትናሽን ታረጋለሽ አንድ ብር ከኔ እንዳትጠብቂ አንድ ገንዘብ የአባቴን ገንዘብ ንብረት አንድ ነገር አንድ እና ውጭ ያለው ባራ ከሰው ጋር ያው ደህና ይመስለኛል ግን ውስጥ ያለው ነገሯ ግን በጣም ከባድ ነው በጣም በቃ ውስጥ ማሳከም እንደማልችል ሳስብ ራሱ ጭንቅላቴ በጣም ይታመማል እቱ መስራት እንደ ጓደኞቼ ገንዘብ ማግኘት እየቻልኩ ምንም ማግኘት አልቻልኩም ለሱ ነው ሰው ማይገባው ቤት ለዛ ብለሽ ነው አይደለም በስተው ብዙ ጊዜ የኔ እሷ ደም አንድ ስለሆነ ነው እንደው ለየት ያለ ሰው ቅድም አትንካት ምናምን እንዳልኩት ትንሽ የመተላለፍ ባህሪ ስላለበት በዛ ነው እኔ ሰው ቢጠይቃ ደስ ይለኛል ለሰዎችም ስለማዝን ነው አብሯት የኖረ ሰው እድር ምን አለ አይደል መቼስ ማህበራዊ ህይወት አለ አብሯት የኖረ ሰው ደግሞ ከፋም ለማ የታመመችውን ነገር በሲት መቼስ ያውቃሉ ያስባሉ የሰፈር ሰው አይደል ምንድነው መጣና ከበር ነው የምንልሳቸው ለዛ ነው ለምን ማለት ይጠይቋት በርቀት አሁን እንደመጣው ሁሉ ሌላውን ሰው ዌልካም ብለሽ አስገብተሽ በርቀት እዚህ ጋር እንኳን ቁጭ ብለው ቢጠይቋት አጠገቧን ባይቀመጡ ራቅ ብለው እኮ እንዴት ነሽ እዚህ ማለት እኮ ራቅ ብለው ምን ጠይቋታል አልጠየቅንም ብለው ይሆናል እንግዲህ ጠይቃሉ እነሱ እንደምትያት ነው ምን አይነት ጓደኞች ነው ያሉሽ አንቺ ማን ነው ይረዳኛል ያልሻቸው ጓደኞች ማን ናቸው ብዙም እዚህ አካባቢ አይደለም ሌላ ቦታ ነው የሚኖሩት በምንድን ነው የሚረዱሽ በገንዘብ እና መድኃኒት የሚገዛበት ምን ስለሆነ ነው ለአንቺ በዚህ ልክ የሚረዱሽ ጓደኞች በጣም ጓደኞች ናቸው በጣም የት ነው የምታውቂያቸው ጓደኞች የትምህርት ቤት ጓደኞች ናቸው አሁን ላይ ስራ ላይ ምናምን ስላሉ ነው እነሱ ድሮ የምታውቂያቸው አብሮ አደግ ጓደኞች ናቸው ጓደኝነት ላይ ጥሩ ነሽ በጓደኛ ያየን የረጅም ጊዜ ጓደኛ ማግኘት ቀላል አይደለም ስለዚህ እነሱ እናትሽ ታመመሽ ብሎ ይረዱሻል ብዙ ጊዜ ምን ጠይላሉ ትንሽ በሽታው እንትን ስለሚል አትምጡ ምናምን ስለሚላቸው እንደምትጠጪ ያውቃሉ አይ ብዙም እንትን አይመጡም ወደዚህ አካባቢ እዛ ብዙ ግን አሁን አንቺ በርትተሽ በዚህ አይነት ሁኔታ ከቀጠልሽና ሳትበረቺ በእንደዚህ አይነት ሁኔታ ከቀጠልሽና ነገሮች በዚህ አይነት አካሄድ የሚሄዱ ከሆነ እኛንም ያስከፋናል በእርግጥ እናታችን ማሳከም ችግር የለውም አንቺ ሳይሆን ግን አንቺ ከጎናቸው ያለሽ አንቺ ነሽ ልጅ ነሽ አንቺ ብቸኛ ልጅ ነሽ አንቺ በእንደዚህ አይነት ሁኔታ ሆነሽ ደግሞ ያስከፋል መርዳቱ እንዳለ ሆኖ ማለት ነው መታገዛቸው እንዳለ ሆኖ እሳቸው ማንንም እናት እንደዚህ ግን ይሄ ያሳዝናል እሱን ይሄ ልጠይቅሽ ነው አገባለ ይታረማል ወይስ እንዴት ነው አዎ እሷም ብቻ እናቴን አሳክሙልኝና ቀና ካረጋችሁ ሁሉንም ነገር ለመተው ዝግጁ ነው እሷ ብቻ ትዳንልኝ ምንድነው አባትሽ መቼ ነው ያረፉት ትንሽ ቆየት አለ በምንድነው ማለት በአጋጣሚ ነው አጋጣሚ ነው ለቀና አሁን የታመመውና በጣም ጥንት ያለበት እንደዛ ቀን አልጋ ላይ እንደሷ ተኝቶ ነበር ራስ እስከ መሳት ደረጃ ብዙ ጊዜ ደርሷል ሁለቱ ቀን ግን በቃ ጭራሽ በድን አይኑን ራሱ ያይ አይመስልም በዛች በሁለት ቀን ብዙ ጊዜ እንደሷ ትንሽ ተኝቷል ያኔ አስታመዋል እናታችን እሷ ባለቤታቸው ወይስ እሳቸው ታመው ነበር አሳብ የበዛን ወቅት አሁን ከዛሬ 3 አመት ምናምን በፊት በዛ ሰዓት ትንሽ እሷም ስላላለች በጣም ያስታመመች እንደዚህ አይነት አይቺ ራሱ አለቅ ይልናት ልፍት ነው ያለችው ተወጃታለሽ ግን እናትሽን ማለት በጣም እንደሷ በህይወት የራሱ ምንም በቃ ከሷ በፊት ያርገኝ ነው የምለው በቃ ነው ምንም ሆና ማይተርፍ
ምኑ ለዛ አይደለም እኮ በጣም ስለሚከፋኝ ከጓደኞቼ በታች ራሱ ነው እንዴት እንደሚከፋኝ እኔ ነኝ የማውቀው። እንትን ስለማታውቅ እኮ ታዲያ በመጠጣት አይደለም እያልኩሽ እኮ ነው ጸጋ። አሁንም ልክ አትመስይም። በጣም ይከፋኝ። እንድትንበረከኪ አይደለም የሚፈልገው። አሁን እንደዚህ መጠጣት አይደለም ለአንቺ የሚበጅሽ፣ እናትሽን በዚህ መልኩ ማስታመም አይደለም የሚበጅሽ። ከዚህ በኋላ ያው ከፈልክ በፊት ለፊት ሰብና ቢሮ ችግር የለውም። ከዚህ በኋላ እናቴ ከዚህ በኋላ እናትሽ ብታስታምሚያትና ደህና ብትሆንልሽ አንቺ ሞተሽ ትገቢያለሽ እንዳልሽ አይደለ? እናትሽ ከጓደኞች በታች ሆንሽ አንቺ ነሽ አይደለ? ከዛ ባለፈ እናትሽ እንደዚህ እንደምታሰቀይ ሰው እስኪታዘብ ድረስ እንደምትበዲ እንደምትክፉ ደግ እንደምትናገራት ሰው እየታዘበ ነው። ከለኔ ማቃለሁ በቃ ውስጥ ቁስል ስለሚል መጠጥ የሚያመጣብኝ ባህሪ ነው። ካለፈ በኋላ እንዴት እንደምትጸጸት ነው የምታውቀው። የምሬ ነው። ከዚህ በኋላ ክፉ ደግ የተናገርሻት እንደዚህ ታማ እናትሽ በጣም ይቅርታ። በእናት እናቴ ተሰክምልኝ። በጣም በእናት እሱማ ግዴታዬ ነው። ያንን እናደርጋለን። ግን የአንቺ ባህሪ ይሄ ልክ አይደለም። ከዚህ በኋላ አስተካክላለሁ። መጠጥ የደረሰበት ራሱ አልደርስም። እናቴን ብቻ የሆነ ነገር መስክልኝ። እኔ ከዚህ በኋላ ስሞታ መስማት አልፈልግም። እግሬ ከዚህ ከወጣ በኋላ ስሞታ መስማት አልፈልግም። በጣም ይቅርታ። ያ መጠጡ የሚፈጥርብኝ ባህሪ ነው። በጣም ብዙ ሰዎችን ነው ማስቀየም። ለዛ ነው እናቴን እንዳስቀየምኳት አውቃለሁ። ይቅርታ አድርጊልኝ ብያለሁ እናቴ ነው። ነገሮች በእንደዚህ አይነት ሁኔታ መቀጠል የለባቸውም። አሁንም እየነገርኩሽ ነው ጸጋ፣ በጣም ራስሽን አስተካኪ፣ ራስሽን አርሚ። እናታችን በተቻለ ፍጥነት ዛሬ አዲስ ነገር ልነግርሽ እሞክራለሁ። አዲስ ነገር ካለ ከተፈጠረ፣ ካልሆነ ነገም ከነገ ወዲያም አዲስ ነገር ፈጥረን ከዚህ አልጋ ተነስተው የተሻለ ቦታ የሚታከሙበትን ነገር እንፈጥራለን። ያን እናደርጋለን። እስከዛ ግን አንቺ ባህሪሽ በደንብ መስተካከል አለበት እንጂ ሊሆን አልፈልግም። እሺ፣ በጣም ነው አመሰግናለሁ። ችግር የለም። እንጀራ ላይ አልፈልግም። ቤት ውስጥ ያስቀመጥሽው ካለ ታውቂያለሽ። እሱ ነው ሁሉንም ማውጭ ይላል። ባለቤቱ እሱን ወጥተሽ እያንዳንዱ ነገር ማየት ትፈልጋለሽ። ይዘሽ ትወጫለሽ። ከዚህ ነው ይዘሽ ማን የት ነው ከየት ነው የምታወጪው? ከፍሪጅ ነው እያወጣሽ የምታወጪው? ለማንኛውም እንትን እንዳትጠጪ ከዚህ በኋላ እሺ። ያጣላል። እናቴ አይዞት እንግዲህ ተመልሼ እመጣለሁ። ገና እግሬ ከመውጣቱ አንድ ያልተመቸኝ ያው የፈራሁት ነገር ስላጋጠመኝ ነው ተመልሼ የመጣሁት እና ማለት ምን አሉ? እሺ ለማለት ነው። እሺ ያለች መናገር እንዴት ነው ያልቻሉት? አልገባኝም። ትንሽ ጉሮሮዋ ምናምን በቃ ብዙ ሕክምና ማግኘት አለባት። በጣም ብዙ ሕክምና ለዛ ምንም አላልኩም። አንተ ነው ችግር የለውም። አይ አንቺ ብቻ ራስሽን በጣም ቢሄድ ማድረግ አለብሽ። ተቆጣጣሪ ራስሽን ከእንደዚህ አይነት ነገር ውስጥ ውጪ። ተመልሼ እመጣለሁ። በማንኛውም ሰዓት ሳንኳኳ ላገኛችሁ እፈልጋለሁ። ቶሎ እርዳታው መደረስ ስላለበት ማለት ነው። መገኘት ስላለበት ሚያሶች መጠጥ መስኮም አለ። ምኑ መንደርተኛ ደግሞ መጣብኝ። የሀገር ዘረኛ እየመጡ እዚህ ሁሉም በቃ ጆሯቸው ሰው ቤት ስለ ሰው ቤት ምን አገባቸው? የራሳቸውን ኑሮ አይኖሩም። የሰው ኑሮ የሰው ኑሮ ማጥፋት። ይህ ጀነት ደግሞ መጣ ከሆነ ስማ፣ ትመጣለህ አትመጣም? ደርሳል? እሺ፣ ይኸውልህ ሰዓት የለኝም፣ ማፍጠነው በቃ። እሺ፣ ምን አይነት ጎረቤት ነው የተሰበሰበው? እሺ፣
ነሽ ነው እንደዚህ አንቺን ሊያስረክብ ነው። እኔ መጠጥ ሊያስቆም ነው የመጣው። ምንም አልገባኝም። ገና እጠጣለሁ ደግሞ አሁን እየመጣልሽ ነው። ጸጥ ትያለሽ። ከዚህ ዝም ድምፅሽን መስማት ያስጠላል። ዝም ትያለሽ። ገንዘብ መሰለኝ እየነገርኩህ ያለውን ነገር ትልቀው ይታርጉናልና የሚብራ ሂጅ ስለዚህ ለእሷ ምን ብር የሌለክ ሰውን ከኔ ጋር አቅም ነው ቃሁን ከእሷ ጋር እንደጀመርክ በልበልበልበልበል አታስጠላኝ። ቀጥልና ስራን ያው ትንሽ አፈጣት ነውና ወደ ሚሄድበት ቦታ ስላለኝ ገንዘቡን እንትልክልኝ ከሆነ ትልክልኛለህ። በልበልበል አንተ ተረረ እኩያ ተጣልክ መሰለኝ። አንዳንድ ደግሞ ፊት ሰጥክ ይች ትልቅ እንደፈለክ አድርጋት ታስጠላ ጥረት እዛ አንተ እንትን በል እኔ ሌላ ስራ ነው። ምን እየሰራ ነው? ምን እየሰራ ነው? አንቺ ምን አባሽ እየሰራሽ? ምን እያደረግሽ ነው? ምን እየሰራሽ ነበር? ምን እየሰራሽ ነበር? ማን ያስገባሽ? ቤት ውስጥ ጓደኛዬ ነው። እኔ ምን ጠብቀኝ? ምን እንዲያደርግ ልንወጣ ነው? እነሱ ምን ገዛላት? ለሷ መድኃኒት ምናምን ያስፈልጋታል። ምንድን ነው ካንተ እየሰማሽ ነው? ምንድን ነው አላማሽ? እዚህ ሴት ላይ እናቴ ላይ ምን አላማ ይኖረኛል? አንቺ ልጠይቅሽ እንጂ ምንድን ነው ሀሳብሽ? ነገ ሰምኛሽ እየተከታተልኩሽ ነበር በካሜራ ሁሉንም ነገር። እንዳትነካኝሽ። መንካት አይደለም ሌላም ነገር እንዳትነካኝ። ገና ደርሼሻለሁ ካስፈለገ። ምንድን ነው ሀሳብሽ? ምንድን ነው ሀሳብሽ? ምን ሆና ተገለጠች? ምንድን ነው በወንድ ታስታውቂያት ነው? አልገባኝም። እንዴት ነው ሰው እናቱ የሚያስተካክለው? እየጠየቅሽ ነው ያለሁት። እንዳትነካኝ መጀመሪያ አንተ ማለት ሲጀመር ይኸውልሽ ቁጭ በይ። ትገኛለሽ። እሷ ይኸውልሽ በሽተኛ ናቸው ብዬ ነው። እሺ እኮ ተረጋግቼ ላውራሽ እየሞከርኩ እጄ ልቀቀኝ። አንዴ ግቡላችሁ። እንዳትነሽ። ሰሚኛለሽ? ይኸውልሽ እናትሽን ያስወጣኋቸው በዚህ አጋጣሚ እናታችንን እሷ ፊት ከመነጋገር ብዬ ነው ያስወጣኋቸው። ከባልደረቦቼ ጋር በውጭ ያለችው እናታችን ማለት ነው። እናቴ ቤት ነው ያረከስ ሲጀመር አንቺ እንደዛ ብለሽ መጠየቂበት አይነት ሁኔታ ላይም አይደለሽ። ጓደኛዬ ነው። አንተ ከመምጣት ያየሁትን የተመለከትኩትን አይቻለሁ። ሰሚኛለሽ? እዛ ጋር ድብቅ ካሜራ ነው የነበረው። ትመለከቻለሽ አይደለ? ድብቅ ካሜራ እያንዳንዱ ሲዚሽ ነው ከቅድም ጀምሮ ስታረጊ ስታወሪያት የነበረውን ነገር እየተመለከትኩ ነው። ምንድን ነው የምትያለሽ? አልገባኝም። እሱ ጓደኛዬ ነው። አንተ ከመምጣት በፊት አብረን ልንዝናና ልንወጣ ነበረ። እኔ ወደ ውስጥ የገባሁት ልብስ እያስተካከልኩ ነው፣ ልብሽ የመውጣውን ልብስ። ሴትዮ እየሰማሽኝ ነው? ስታረጊ የነበረውን ነገር ስታወሩ የነበረውንም ነገር ሰምቻለሁ። ለምንድን ነው ጋቢያቸውን የገለጠው? ይሳቸው እናቴ ልታሳክም ነው የመጣው። ጋቢያቸውን ለምን ነው የገለጠው? ንገሪኛ። ምን ሊያረጋቸው ነው? ሊቀመጥ በአጋጣሚ ሊሆን ይችላል። ጋቢያቸውን ሞቀኝ አሉት፣ አውልቅልኝ አሉት። የእናቴን ባህሪ እኔ ነኝ እኮ የማውቀው፣ አንተ አይደለም የምታውቀው። የእናቴን ባህሪ ነው ያውቃለሁ። በጣም ትዕግስት እያስጨረሽኝ። ይኸውልሽ ካሜራ አጥፍተን የደበደብንሽ ያሰርንሽ
እንዲህ እንድትክጂኝ አይደለም እንድትናዘዥ እንጂ። ድብደባው ጥሞሽ ከሆነ ደግሞ ይጨመርልሻል ካስፈለገ ማለት ነው። አንተ መምታቱን ነው የምትፈልገው? ፍላጎትህ መምታት ብቻ አይደለም ሌላም እና ምንም ባልተፈጠረ ነገር ምንድነው እንደዚህ የምትለው አንተ? ይኸውልሽ የተመለከትኩትን አሁን ለኔ ልትክጂኝ አትችይም። ቪዲዮን አሳይቼሻለሁ አይደለም? ልጁ ጋቢያቸውን ገልጦ ሲጀመር ሲለምንሽ የነበረው ከአንቺ ጋር ለመተኛት ነው አይደለም? ምን አየህ አንተ? እና እስከ መጨረሻው ራቁታቸውን ገላልጦ ማየት ነበረብኝ። ስንት የተደረገ ነገር ስንት እንደሆነ ባየህ። አሁን አንተ በዚህ ፈረድ? ምንድነው ስንት የሆነ ነገር ማለት ነው? አሁን የት ነው የወሰድካት? እናቴ ልታሳክማት ነው? ልትሸጣት ነው? የት ነው የወሰድካት? ከአንቺ በተሻለ ሁኔታ የማደርገውን አደርጋለሁ። መጀመሪያ ማስጠንቀቅሽ ነበረ። አንቺ ጭራሽ ገና እግሬ ከመውጣቱ ድጋሚ እንኳን ገብቼ እግሬ ከመውጣቱ ቢራሽን እንደ ነገር ያንቃርሽ ዛቻ ነበር። ስተንትንስቴ ነበር ማንም መንደርተኛ ሰፈርተኛ ስትይ አይደል? ልሄድ ነው ፕሮግራም አለን ከጓደኛዬ ጋር ለዛ ነው የደወልኩለት። እኛ ልንወጣ ነው። አንተ ከመምጣትህ በፊት ነው ደውዬ ያወራሁት። ይኸውልሽ አሁን እኮ እንደ አዲስ ነገሩን ወደኋላ እየመለስሽ ነው። እኔ ብዙ መነካከት አልፈልግም፣ ጫፍሽን መንካት አልፈልግም። ይበቃሻል። እስካሁንም ካሜራ ጠፍቶ የሆነ ይበቃሻል። እናታችንን በምናሳክምበት መንገድ እናሳክማለን። አንቺ ግን ጭካኔሽ ምን አይነት አረመኔ ነሽ? ምንድነው ጭካኔ? ሰው እንዴት የወለደውን እናት እንደዚህ ያደርጋል? የወለደውን እንዴት እናት እንደዚህ ያደርጋል? ሰው ተናገሪ እስኪ። ምን አይነት አይምሮ ነው ያለሽ? ምን አይነት ጭካኔ? ስላስታመምኳት ያለሽ እንዴ? አታፍሪ? ምን ማስታመም የነበረብሽን ገንዘብማ ስትጠጭበት እኮ አየሁሽ። እሱ ሌላ ገንዘብ ነው። የማስታምባት የራሴ ገንዘብ አለ። ጓደኞቼ ብር ይሰጡኛል ብያለሁ። ያንን አብቃቅቼ ነው ለመጠጥ ምለው ገንዘብ ለሷ ምለው ገንዘብ የተለያየ አይደለም። አሁን ይኸውልሽ ሴትዮዋ በህይወት ስላሉ እንጂ እናታችን በአንቺ ሁኔታ እንደው ፈጣሪ ብሎ ነው በዚህ መመም ውስጥ በዚህ ስቃይ ያሳለፉኝና ወጣልን ከህይወታችን። እኛ እንደምንኖር እንኖራለን። መጀመሪያም እየኖር ነው እንኖራለን። አንተ በህይወታችን አትስፈልግም። ህክምናውም ይቅርብን። እኔ ራሴ አሳክማታለሁ። እሷ ምን አድርገሽ ነው የምታሳክመው? አሳክማታለሁ። በቃ በር ከየትም ብዬ ፈልጌ አሳክማታለሁ። እየሰማሽኝ ነው? ምን እየነገርሽባቸው ነው ያለሽው? ከሰው እያስገባሽ ታማሚ ሰው ከአንቺ ጋር ልተኛ ሰሚኛለሽ? ከአንቺ ጋር ልተኛ ብሎ ሲጠይቅሽ የሚጨመረው ሁሌ የምንቀልደው ቀልድ ስለሆነ ነው። ሁሌ የምንቀልደው ቀልድ ነው። ምን ማለት ነው ቀልድ ማለት? እኔ እና እሱ የምንቀልደው ቀልድ ነው። ምን አይነት ቀልድ ነው የምትቀልዱት? ስለምን ነው የምትቀልዱት? ንገሪኝ እስኪ። የትኛው ቀልድ ነው? ምን አይነት ቀልድ ነው የሚያስቅሽ አንቺ? እንደዚህ አይነት ቀልድ ምንድነው የምትፈልገው አንተ ከኛ? ልታሳክማት ፍቃደኛ? እየሰማሽ ነው አይደል? ሴትዮዋ ታሟል፣ ደም ነው እየተፉ የነበሩት። አዎ ህመምተኛ ናቸው፣ አሳክማቸዋለሁ። ግዴታዬ ነው። ማረግ ካልቻልሽ አልቻልሽም፣ አሳክማቸዋለሁ። ከዛ ባለፈ ግን ያንቺ ሚስ ቢሄቭ የሆነ ባህሪሽን በዚህ የታመሙ እናትሽ ላይ እንደዚህ የሆንሽ ገበያ እየነገድሽባቸው አይደል? ወንዱ ራሱ ምን አይነት ልክስክስ ነው? ትሰሚኛለሽ? እሱ እንኳን ተናዟል፣ ተደብድቦ ተናዟል። አዎ ላረግ ነበር ብሎ ተናዟል። እየቀለደክ ነው። እየቀለደኝ ነው። እየቀለደክ ነው። ተናገሪያ። እየቀለደኝ ነው። አንተ የወቅቱን ነገር ሲጀመር እንደዚህ ብለህ ተውረኝ ነበር። አሁን ልቀቀኝ አንገቴን። እስትንፋስሽ እስኪቋረጥ ድረስ አንቅሻለሁ። ማነቅ ካለብኝ ምንድን ነው የምትፈልገው ነገር? እኔ የሆንኩትን ብታቅ ደግሞ አንተ ማለት ምንድነው ነገር ያስጠላክ ነበር። ምንድነው እሺ? ምን ሆንኩ ልትይ ነው? ታመሙና ተኙ እንጂ ምን ግዴታሽ እኮ ነው። ልጅ ነሽ። ብገላት እንደዚሁ በተኛችበት ብገላት ጤነኛ አይደለሽ? ምን ማለት ነው? ብገላት እንደዚህ በተኛችበት እኔ እንደውም ጎበዝ ነው። ምን ስለሆነ? አንጀቴ በጣም የሚችል ስለሆነ ነው እንጂ እሷን ነው። ምን ስለሆነ ነው ይሄን የምታረጊው? መዛቱ አሁን ይሄን ማለትሽ ብቻ በህግ እንደሚያስቀጣሽ አታውቂ? ምንድነው አይምሮሽ የተነካው? ህጉ ለሷ ነው የሰራው ማለት? ለኛ ጊዜ ህግ አልነበረም። ምን ማለት ነው? ለኛ ጊዜ ህግ አልነበረም ወይ ንገረኝ። ለምን የኛ ጊዜ አልመጣክም? ምን ሆንኩ ነው የሷ ጊዜ መጣክ? ይቺ ነፍሰ በላ መጣክ የሷ ጊዜ? ምን ሆንኩ ነው የምትይው? ተናገሪ።
አፍኜ በገላት ነበር እንደውም ደስ የሚለኝ። መዳን ሁሉ አልነበረባትም። ወላጅ እናት ነች አይደል? እሷ መቼም የኔ እናት ልትሆን አትችልም። መቼም እኔን እሷ መቼም ለመውለድ አልታደለችም። ከዚህ በኋላም አትወልድም። መቼም ለእናትነት አልታደለችም። ሲጀመርም ሲጨረስም። ምን ማለት ነው? ምን አልገባኝም። ምንድን ነው እያልሻለሽ? እሷ ያደረገችኝን ነገር እኔና አባቴ ላይ የፈጸመች ይቺ ክፉ እናቴ አይደለችም፣ የእንጀራ እናቴ ናት። የእንጀራ እናቴ ነች? የእንጀራ እናቴ ናት። እሷ እናቴ አይደለችም። እርግጠኛ ነሽ? እርግጠኛ ነኝ። ይኸውልሽ ራስሽን ለማስመለጥ ሌላ ዝባዝንኬ እንድታወሪኝ አልፈልግም። ከምንም አይነት ነገር ማምለጥ አይደለም። የሰፈር ሰው በሙሉ ያውቃል እናትሽ እንደሆነች አይደለም? ተጠቁሜም የመጣሁት ለዛ ነው። ግን ደግሞ እናቷን እየበደለች ያለች ልጅ ተብዬ ነው የገባሁት እዚህ ቤት። አገባቤን ቀየርኩኝ እንጂ መርማሪ ጋዜጠኛ ሮቤል ይባላል። እናቴ እንደሆነች የሚያውቁት። ይኸውልሽ ከሰፈር ተለቃቀሚ አልመጣሁም። በመጀመሪያ አሁንም ማንነቴን ላሳውቅሽ፣ መርማሪ ጋዜጠኛ ሮቤል ይባላል። እያንዳንዷ ምርመራ ክትትል ስራዎችን ተከታትዬ ወደ እውነታ ምጠጋ፣ እውነትን ምፈለፍል፣ እውነትን ምፈልግ ሰው ነው። እየዋሸሽኝ ከሆነ ለምትናገሪያት ነገር ቅጣቱ የከፋ ነው የሚሆነው። ምንም ነገር አልዋሽ። ራስሽን ለማስመለጥ ብለሽ ሌላ ነገር እንድትናገሪኝ ጊዜ እንድትፈጅብኝ አልፈልግም። አላረኩም እንደዛ። እንዴት ሆኖ ነው እናትሽ ማትሆነው? እንዴት ሆኖ ነው እንጀራ እናትሽ የምትሆነው? ምን የሰፈር ሰው አያውቅም ነው? እንጀራና ምንድን ነው የተፈጠረው? የኔ እናት በልጅነቴ ነው የሞተችው። በአደጋ ነው የሞተችው። የ6 ዓመት ልጅ ምናምን እያለሁ ከአባቴ ጋር ነበር የምንኖረው። በጣም ነበር የምንዋደደው። ይቺ ሰይጣን ከመምጣቷ በፊት ከየት እንዳመጣት ራሱ ማትታወቅ፣ ምኑን ፈልጋ እንደመጣች ማትታወቅ። አባቴ ሲወጣ እንኳን ለሱ አንድ ቃል ብትነፍሽ እያለች ብታሰቃየኝ ስቃይ። አባቴ እናቴ ከሞተች በኋላ ቢያንስ ትንሽ ጊዜ በጣም ተጎድቶ ስለነበር እሷን ሲያገኝ ደስተኛ ሆኖ ሳየው ያን ደስታውን እንዳያጣ እያልኩኝ ዝም ነበር ያልኩት። ዝም ስንት ነገር እያደረገችኝ። ስንት ማለት ምንድን ነው? ምን አድርጋሽ? ማታረገኝን አትጠይቀኝም። ከቤት እንዳታስወጣኝ አባቴ ሲመጣ ስለ እኔ እንደሚጠይቃት ስለምታቅ ነው ያንን ብቻ ማድረግ ያልቻለችው። ያም አልቀረም። አባቴ ህይወቱ ሲያልፍ እንደተመቻት አደረገች። አባቴ በህይወት እንዳለ ምግብ እንዳልበላ እሷ እየበላች ፊት ለፊቷ ቁጭ ብዬ እሷን እያየው ምራቄን እየዋጥኩኝ አባቴ ሲመጣ እንዳበላችኝ እየሆነች እሷ ያደረገችኝና እናት በቃ እናት እኔ እንጃ ብቻ እናት ባይኖረኝ ብላ ያሰኘችኝ ሴት ይቺ ናት። ያኔ ህፃን ነበርኩ። ምንም ማድረግ ስለማልችል ምንም አቅም እንደሌለኝ ስላወቀች ስቃይን አበላችኝ። ትምህርት ሄደች እያለች ከትምህርት እያስቀረች ቤት ውስጥ እያለፋችኝ ዩኒፎርም አልብሳ አባቴ ሲመጣ ከትምህርት እንደመጣው እያስመሰለች። እኔም ያን ነገር ለአባቴ ብነግረው ድጋሚ እናቴ ስሞት እንደተጎዱ ይጎዳል ብዬ ስለማስብ ዝም ብዬ ነበር። ጸጥ ዋጥ አድርጌ ትራፊዋን እንደ ውሻ ነበር ስትወረውርልኝ የነበረው በአባቴ ብር በአባቴ ንብረት። አሁን ይኸውልሽ እናቴ ሌላ ናት፣ በልጅነቴ ነው የሞተችው ብለሻል። በ5 በ6 ዓመትሽ ማለት ነው። ስለዚህ አባትሽ ትንሽ ቆይቶ እቺን ሴት አገባት። አግብቷት እየኖረ በአባትሽ መጎዳት አንቺ ደስተኛ ስላልነበርሽ በቃ ሚስት አግኝቶ ከኖረ ብለሽ በልጅነት አይምሮሽ ነው ይሄን የምታጫውችኝ ያለሽ? ይሄን ማገናዘብ የቻልሽ በልጅነት አይምሮሽ ነው? ቢያንስ 11 12 እዛ እድሜ ላይ ነበርኩ። ቆይቶ ነው ያገባው ወይስ ወዲያው ነው ያገባው? ቆይቷል። በጣም የተጎዳም ቢሆን ቆይቷል። በቃ የእናቴ ነገር አደጋ ስለሆነ ታማ ምናምን ቢሆን ቢያንስ አስታሟል ምናምን። የእናቴ ነገር የመኪና አደጋ ነው። ስለዚህ በቃ በጣም ተጎድቶ ነበር። ብቸኛ ልጁ ነኝ። ብቻውን ነው ለፍቶ እያሳደገኝ የነበረው። ሺ ሰይጣን በምን አይነት መንገድ ህይወት ውስጥ ትግባ እንዴት ትግባ አላውቅም። ከሷን ካገኘ በኋላ በቃ ከነበረበት ነገር አሪፍ በቃ ሁላ ድጋሚ ሴት ማግባት ምናምን አለም አልነበረው መጀመሪያ ላይ። እሷን ካገኛት በኋላ ግን በቃ ደስተኛ መሆን ጀመረ።
ይቺ ሴጣን ግን እኔን አትወደኝም ነበር። በሱ ፊት ታስመስላለች እኔ እንደምትወደኝ እንደምትንከባከበኝ ለእኔ የተለያየ ነገር እንደምታቀርብልኝ ዩኒፎርሜን ራስ ያጥባለሁ። ትምህርት ቤት ግን በሳምንት 2 ምናምን ቤት ነው ላልሄድም እችላለሁ። 1 ወሬ እንዳላወራ ነው ያደረገች። በአውራ የአባቴን ህይወት ምስቅልቅል አድርጋ አባቴን እንደምታጠፋ ነገረች። አባቴ ምንም እንዲሆን ስለማልፈልግ ዝም ለማለች። እንደዛም ሆኖ አባቴ ታመመ። ብዙ ጊዜ በቃ ይጥለዋል ምናምን ሐኪም ቤት ስንሄድ ግፊት እንዳለበት ምናምን አወቀ። ከዚህ የሆነ ታይም ላይ ስራ ቦታ ምናምን ተደውሎ ተጠርታ ስንሄድ በቃ ወድቆ ፓራላይዝ ሆኗል። እግሩ እጁ መንቀሳቀስ አይችልም። ማውራት ምናምን አይኑ ብቻ እንደዚህ ሕክምና ሐኪም ቤት ላይ ብዙ ይገርማል። ሐኪም ቤት ሆኖ እሷ ቤት ውስጥ የዛኔ ብችል የሆነ ነገር አድርጌ ብገላት አቅም ስላልነበረኝ ግን ምንም ማድረግ አልቻልኩም። ምን አደረገ? አባቴ ሐኪም ቤት ሆኖ እሷ ወንዶች እያመጣች አባቴ አልጋ ላይ አብራ ትጋደም ነበር። አንቺ እያለሽ እኔን ቁጭ አርጋ ለማንም ማውራት አልችልም በሰዓቱ። ያን ነገር ግን የምታረገው አባቴ ምንም ሳይሆን ሆኖ ቢሆን እንድትያዝ አድርጌ የሆነ መላ ፈጥር ነበር። እሷም ግን ጎበዝ ናት። አባቴ ማውራት ምንም በማይችልበት ሰዓት ጠብቃ እኔን ነገር ስታደርግ ነበር። ብዙ ወንዶች ይመጡ ነበር ቤታችን። ለነሱ የተለየ ነገር ስትሰራ እዛ ጋር ለአባቴ በቅጡ እንኳን ምግብ አትወስድለትም ነበር። ብዙ ጊዜ ሐኪም ቤት ከቆየ በኋላ ያ ነገር ዝም ብሎ መጠበቅ ስለሆነ ወደ ቤት እንድንወስደው ተነገረ። ይቺ ሰይጣን ከስራዋ የምትታረም መሰለክ? እንደዛም ሆኖ አባቴ ቤት ተኝቶ አልጋው ላይ ወንድ ስታመጣ ቁጭ አርጋ ወንበር ጎትታ ወንበር ላይ አስደግፈው እሱ አልጋው ላይ እንደፈለገች ትሆናለች። አባትሽ ያለ አባቴን ቁጭ አርጋ አስደግፈው ወንበር ላይ ያን ወንድ ስታስወጣ አልጋ ላይ ታረገዋለች። ሰው ሊጠይቀው ሲመጣ ወንበር ላይ ሆነ የሆነ ነገር እንዳትባል። ምንድን ነበር ስራዋ? የቤት እመቤት። ከዛ በፊት የነበራትን ህይወት እኔ እንጃ። አባቴን ካገባች በኋላ የቤት እመቤት ነበረች። የሚመጡት ወንዶች ግን ተደዋውላ በስነ ስርዓት ነው የሆነ ነገር ቢኖራት ነው። ከዛ በፊት ስቅይት ታረገችን። ስቅይት እኔና አባቴ ስቅይት። ማይመጣ ነገር የለም። አባቴ ሞተ። እኔም ምንም የሄድበት ስለሌለ አባቴ ነው እንደምታየው ነው። ብር አለ፣ ገንዘብ በስሙ የነበረውን ገንዘብ እንዳይከፋም ብሎ መጀመሪያ ገና እንደዛ ሳይሆን በፊት ሁለታችንም ላይ ነው ያደረገው። እኔና ይቺ እርኩስ ላይ ነግሮሻል? ያንን ማድረጉ ነው ምን ታውቂ ነበር? አባቴ ከዛ በፊት ሳይታመን በፊት ይነግረኛል። እኔ በጣም ስለሚወዳት ምን ብላ እንዳሳመነችው ግን አላውቅም። ቁጥጥሩ በእሷ ላይ ነው። የልጅ መብት ግን ስላለኝ ያንን ማግኘት እንደምችል ታውቃለች። ከሞተ በኋላም በማታ ትመጣለች፣ ወንድ ይዛ ጠጥታ ምናምን። የሆነ ጊዜ ምሽት አስወጥታኝ ትምህርትሽስ? በቃ ከሞተ በኋላ ትምህርቱን ማስጠለል። ከዛ በፊትም ከስንት አንዴ ነው መሄደው። ከሞተ በኋላ ጭራሽ በቃ እሷን በቃ ፈጣሪ የሆነ አቅም ሰጥቶኝ የሆነ ነገር አድርጊያት። ይህን ቀን በጣም ስጠብቀው ነበር። እሷ የአልጋ ቁራኛ ሆና እኔ እሷን የፈለግኩትን ሳስደርግ ማየት ፈልግ ነበር። አባቴን ከአልጋ ላይ አንስታ ወንበር አስደግፋ እኔን አጠገቡ ቁጭ አርጋ እንዲደገፈኝ አርጋ እሷ አይናችን እያየ ሌላ ነገር ታደርግ ነበር። ከሞተ በኋላ ውጭ አሳድራኛለች። ውጭ
ዘግታ አውላኝ ቤት ውስጥ አንድ ምቀም ሰው እንዳይኖር አድርጋ ማታ እሷ ሰክራ ወንድ ይዛ ስትመጣ እኔ ውጭ እንደወጣ አደረገች። በጣም ሰክራ ስድብ አድርገኝ ዞሬ አስፋልት ተሽከርክሬ መጥቼ በር ላይ ጧት ድፍት ብዬ እንደዛም ሆኜ አላዘነችልኝም። እየጎተተች አስገብታ መሬት ላይ ወረወረች። ምን የሚታዘብ ጎረቤት የለም እንዴ? ይሁላ ሲሆን ምንድነው የተፈጠረው? ጎረቤትማ አሁን ነው እንደውም በጣም ተከራይ ወጣ ገባ ይላሉ። ብዙዎቹ እዚህ ጎን ተከራዮች ናቸው አሉ ተከራዮች። ምን አድርጋ አፍ እንደምታስይዝ አላውቅም። ምን እንደምታደርግ እኔም ጮኬ መናገር አቅም የለኝም። ትሰድበኛለች። ከአባትሽ የምታገኘው አንድ ነገር የለም፣ ሁሉም በእኔ ነው ያደረገው። ማነሽ አንቺ ነው በቃ ልጁ ነኝ ልትይ ነው በቃ ንግግሯ። አስወጣ ውጭ ትላለች፣ ግቢ እንደፈለገች ነው ያደረገች። እንደዛም ሆኖ እየኖርኩ ነበር። ቀን ጠብቆ ያው እሷም በሽታ ያዛት። ብዙ ጊዜ አልጋ ላይ አልቆየች። አሁን 7 ወር ምናምን። ከዛ በፊት በጣም ታስል ነበር። መጠጥ በቃ ሲጋራው ምን ስለምትጠቀም ሳምቧ ከጥቅም ውጭ ሆነላት። አሁን ይኸውልሽ እያልሽኝ ያለሽው በመሀል አስወጥታኝ ነበረ፣ ወንድ ታመጣ ነበረ ምናምን አልሽ። ይሄ ሁሉ ሲጀምር ቆይ አባትሽ ያረፈው መቼ ነው? መቼ ወይ በእድሜሽ ማሳይ መግለጽ የምትፈልጊው? ስንት ዓመት ልጅ እያለሽ ማለት ነው? ቢያንስ በቃ እስከ 11 ዓመቴ ምናምን እያለ አብረን ነበር እኔ እና እሱ ብቻ። እሷ ሳት እናትሽ ወላጅ እናትሽ ካረፉ ማለት ነው? ካረፈች በኋላ እስከ 11 ዓመት ምናምን እኔ እና እሱ ብቻ ነበር የምንኖረው። እሺ። ከዛ በኋላ እሷን አገባት። እሷን ካገባት በኋላ በቃ ቢያንስ 4 ዓመት ምናምን ከእሷ ጋር ባለንበት ሰዓት 5 ዓመት እርግጠኛ ሆኜ እስከ ታመመ ድረስ እስከ መሞቱ ድረስ በ16 ዓመቴ ምናምን ነው የሞተው። ስለዚህ 5 ዓመት አካባቢ ኖረዋል ማለት ነው እሱ በህይወት እያለ። ሶስታችን አብረን ኖረናል። እሺ። ከዛ በቃ እሱ ከሞተ በኋላ በቃ በጣም በቃ 15 ዓመቴ ላይ ምናምን ኖረድ እኔ እና እሷ ደግሞ በስቃይ ወራቶችን አሳለፍን። ስቅይት እያደረገች ሁላ ከቤት ሁላ እንደወጣ አደረገች። ቆይ ጎረቤት አሁን ለምሳሌ ከእሱ የበለጠ አባትሽን ያውቁታል፣ እናትሽን ያውቋቸዋል አይደለም? አባትሽ ሲታመም ሊጠይቅ የሚመጣ ሰው አይታዘብም? አይጠይቅም? ነገሩን አባትሽ መናገር አይችልም በሰዓቱ? ምንድን ነው በሰዓቱ መናገር አይችልም። ሰው ሲመጣ ምን ስትሮክ ነው ምን ማለት ምን አይነት ህመም ነበር አልሽኝ? ግፊት ነው። ሁሉን ነገር በቃ ቁልፍልፍ አድርጎታል። እሺ። ሁሉን ነገሩ ሰው ሲመጣ እባብ የምትሰራው ሴራ በቃ እንደምታስታምመው ለሱ ምን እንደምትሆን አልጋ ላይ ወንድ ይዛ ስትመጣ እኮ ከአልጋ ወርዳ ወንበር ላይ ነው የምታስደግፈው። ያንን ወንድ ከሸኘች በኋላ ሰው ሲመጣ ስለሚያየው አልጋው ላይ አስተካክላ ምን ብላ ምግቡ ጁሱ አይበላውም አይጠጣውም እኮ ራሷ ናት የምትበላው። ለሰው አይን ግን እንደዛ ነበር የምታደርገው። እኔ እንደማስቸግር አባቴ ገና ታሞ ውጭ ልውጣ እያልኩ እንትን እንደምል እሷ በቃ አባቴ የሆነ ነገር ምን እንደምል ሁሉንም ጎረቤቱን አሳምነዋለች። ሞቶ እንኳን አስወጥታኝ እኔን ለጎረቤት ያው አባቷ እያለ እንደዛ እንደጠገበች ያው አሁን ለይቶላት ወጣች አለች። እኔ ጎዳና ላይ ማሳለፍ ጀመርኩኝ። መሮሽ ነው የወጣሽው አንቺ ነው ምንድነው? ራሷ ናት ያዙት። እየመረረኝም መኖር ነበር። በቃ ጭምት አድርጋኛለች። ከትምህርት ምርቅ ያለው ብዙ ጓደኞ አንድ በጣም ወዳን ጓደኛ ብቻ ነበር ያለችኝ በሰዓቱ። ሌላ ምንም ነገር የለኝም። እንደዚህ በቃ በከሳት የሆነ ነገር አገኛለሁ ምናምን የሚል አይምሮዬ በሰዓቱ ምንም አይነት ነገር አልነበረም። ለእሷ ታዛዥ ሆኜ መኖር እፈልግ ነበር። በሰዓቱ መኖር ብቻ ነበር የምፈልገው። ከቤት አስወጣኝ። ጎዳና ላይ ይኖር ያለው ነው። ከውሾች ጋር እያደርኩኝ 2 ውሾች ነበሩ በቃ የሚከታተሉኝ አብረውኝ ይዣቸው መሄዱ አብረው የምተኛው ምናምን ከወንዶች ጋር ምናምን ላለመነካካት ምናምን ስለምፈልግ ብቻዬን ሆኜ በቃ በጣም ብዙ ነገር ነው ያደረገችኝ።
እንደዛም ሆኖ ለጎረቤት ግን እሷ የምትለው ጠግቤ እንደወጣው ሁላ ወንድ ተከትዬ ምናምን አፍቅሬ እንደወጣው ነው አድርጋ ያወራችላቸው። ከዛ በአጋጣሚ በጣም ኃይለኛ ውሾች ነበሩ አብረውኝ ነበር በቃ የሚኖሩትና ምግብ ለነሱ ፍላጊ እጅ ስመለስ እነዛ ውሾች መኪና አደጋ እንትን ብሏቸው ሞተዋል። እዛ ብቻዬን ቀረሁ። በዛ ማታ ምንም አማራጭ ጎዳና ላይ ምን ያህል ጊዜ ነው? እንዴት እዚህ ተመልሰሽ ቀጥይ? ይገርማል። በቃ ውሾች ከሞቱ በኋላ ብቻዬን የፍርሃት ነበር የምኖረው። እነሱ ነበሩ የሚጠብቁኝ፣ ለእኔ ጠባቂዎቼ እነሱ ነበሩ። እና እነሱን ካጧቸው በኋላ ብቻዬን እንደምንም መኖር ጀመርኩ። ስንት ዓመትሽ ላይ ነው የወጣሽው ጎዳና? 16 ዓመቴ ላይ ነው። በ15 ዓመቴ ምናምን አባቴ እንደሞተ የተወሰነ ጊዜ ኖር በቃ 16 ዓመት ሊሞላኝ 1 ወር ምናምን ሲቀረኝ ነው በቃ ያስወጣችኝ። ከዛ ከውሾቹ ጋር ቢያንስ ይኖረናል በቃ ለስንት ወር ምናምን 9 ወር ከነሱ ያሳለፍኩበት ጊዜ። ከዛ በኋላ ብቻዬን የተወሰነ ጊዜ ከቆየ በኋላ በአንድ አጋጣሚ ሌሊት ላይ ተደፈርኩኝ። ጎዳና ላይ ሌሊት ነበርና ብትጮህ የሚሰማክ የለም፣ ምንም ብትል በሰዓቱ ማንም የሚደርስልክ የለም። ያ ነገር ተፈጠረና ለማንም የማወራው ሰው ስለሌለኝ አንድ ጓደኛ ነበረችኝና ይሄን ነገር ለሷ ብቻ ነው ያጫወትኳት። ጎዳና ላይ የነበረች ጓደኛሽ ነች በሰዓቱ? ምንድን ነው በቃ እንደኔ ሂስትሪ አክስቷ ጋር ምናምን የምትኖር ናት። በጣም ደልቷት አይደለም የምትኖረውና እኔን ወስዳ ላለማስገባትም የምችልበት አጋጣሚ አልነበረም። ለእሷም በግድ ነው የምትኖረው እዛ ቤት ላለመውጣት ወደ ውጭ ባለው ነገር አክስቷ ስትወጣ ድብቅ የሆነ ነገር እንጀራም ሆነ የሆነ ነገር ታቀብለኛለች እንጂ እኔን አስገብቶ የማኖር አቅም አልነበራትም በሰዓቱ። ከዛ እንደተደፈርኩ ነገርኳት ለሷ። በቃ ምንም እድሜያችን የኔሷ ምንም ልዩነት ስለሌለው እሷም ብዙ የመክሰስ ምናምን የሚለው ነገር አልመጣላትም። ከዚህ በኋላ በቃ ራስሽ እንደምንም ጠብቂ ወይ የሆነ ነገር እንደምፈጥር አወራ ምናምና ከተደፈርኩኝ በወር ምናምን ከምናምን በቃ የሆነ ማቅለሽለሽ ወደ ላይ ምናምን እንደማለት ይህንን ነገር ሳስረዳት ሐኪም ቤት ጤና ጣቢያ እንድንሄድ ጤና ጣቢያ ስንሄድ እርጉዝ እንደሆንኩኝ እኔ በሰዓቱ እሷም አታስገባኝም እኔ የምገባበት የለም። ምንም ግራ ገባን። እዚህ ቤት ለመመለስ አስበሽ? ሐኪም ቤት ውስጥ እያለን ምንም አማራጭ እንደሌለን ገባን። ከዛ ጓደኛዬ ለምን ወደ ቤት እንድገቢ እኔን አላወራትም ምናምን አለች። ቺን ሴጣን ከዛ ተይሽ አትልሽም ምናምን ነገር በቃ እኔ አወራታለሁ ምናምን ብላ መታናገረቻት እና ስታወራት ቅድሚያ እርጉዝ እንደሆንኩ አልነገረቻትም እና በቃ ወደ ቤት እንደምመለስ ትንሽ እንዳመመኝ ምናምን ስትነግራት ትመለሳለች። ብትመለስም ግን የኔ ከኔ ከእግሪ ስር ሆና ነው እንጂ የምታገለግለኝ እንደ ልጅ አባቴና አለ አክት እንደዚህ የምታደርግበት የለም። ዝቅ ብላ ነው የምትኖረው አለቻት። እሺ እንደዛ ታደርጋለች። በአንድ አጋጣሚ የሆኑ ወንዶች ደፍረዋት አሁን በዚህ ሰዓት ላይ እርጉዝ ናት ምናምን አበደች አለች። በቃ በሰዓቱ ስትሄድ ያገኘቻት እየጠጣች ምናምን ሲጋሯን አስቀምጣለች። ሱሰኛ ናት የነበረች? መጀመሪያም አባቴ በጣም እንትን እያለ በቃ አባቴ በህይወት እያለ ትሻል ነበር። ከታመመ ምናምን በኋላ ኦቨር ወጣች። በፊት የነበረባት ነገር ነው መሰለኝ ጎልቶ የታየው እና ሲጋሯን እያጨሰች እየጠጣች ቢሮዋን እንደርድራለች ምናምን አለች። አልኮልም አለ። አበደች አለች። ልጁን ከፈለገች ወልዳ እዛው ጥላ ከፈለገች በልታው ይሁን ራሷና ራሷ ብቻዋን ከሆነ ነው እዚህ ቤት የምትገባው የምን ልጅ ምናምን አለች። ያን ነገር ጓደኛዬ እንግዲህ ስትነግረኝ የሆነ ሰው ትልልቅ ሰው አለ ከሱ የሷ ጎረቤቶች የጓደኛ አልኩና እንዲህ ብለን ነግረን ምናምን ማክረን ልጁ የሚወርድበትን መንገድ አመቻቸና አስወረድኩኝ። ከልጅቷ ጋር ነሽ? ከዛ ተመልሼ ወደዚህ ገባሁ።
ልጅ ከወለደች ምናምን ማለት ልጇን እንድታመጣብኝ አልፈልግም ስላለች ማለች እዛው ተጣለው ልጁን ወይንም የምታደርገውን አድርጋ ራሷን ችላ ብቻ ትምጣ ነው ያለችው። ከዚያ ነገር ተፈጠረና መልሼ ገባሁ። ጽንሱ ወደ ማልያዘም ነበረ። ገና አሁን ቢያንስ በሰዓቱ 1 ወር ምናምን ወር ከ5 ቀን ከ10 ቀን ቢሆነው ነው። ከዛ በኋላ ያ ነገር ሲፈጠር ገባው ተመልሼ ወደ ቤት። ጭራሽ ብሶባታል። መጠጣት ነው፣ መስከር ነው፣ ማጨስ ነው። ከስንት ጊዜ በኋላ አስገባች ቤት ማለት ነው? 2 ዓመት ነው 1 ዓመት ከሆነ በቃ ኦልሬዲ 2 ዓመት በቃ 18 ዓመት ሊሞላኝ እንደዛው 16 ዓመት ሊሞላኝ እንዳስወጣችኝ 18 ዓመት ሊሞላኝ ምናምን። ከዛ በቃ ወንዶች ይመጣሉ፣ አብረዋት ይጠጣሉ፣ አብረዋት ይወጣሉ ምናምን። ቁጭ ብዬ እኔ ጫት አመጣለሁ፣ ሲጋራ ስትለኝ መጠጥ ስትለኝ የቤት እመቤት ሆና ጠበቀችኝ። በቃ አሽከሮንሽ ማለት ነው። ከመጀመሪያው ይበልጡና እግሯን ማጠብ በቃ ተንቀሳቀስም እንደፈለገች መሆን ምናምን። ከበላች በኋላ ከጨረሰች በኋላ ትስተኛች። እኔም ደግሞ ያንን ነገር ቀድሜ አምኜበት አሜን ብዬ ስለገባው ፊቴንም የመከስከስ ደስተኛ ሆኜ መታየት ነው ያለብኝ። ሁላ ነይ ሞክሪ ምናምን ብላ ሲጋራውን ታስሞክረኛለች ምናምን። መጠጥ ሲተርፋት ጠጪ ምናምን። እሱ ምክንያት ነው በቃ ሁሉንም ነገር ያስለመደችኝ እሷ ናት። ስለዚህ ስላሰቃየችኝ ነው ማሰቃያት ነው ሀሳቡ። ከዛ በኋላ ገብተሽ ምን አደረገችሽ? ተላላኪ አደረገች ለምታመጣቸው ወንዶች ለምን በቃ ሲጋራ እሷ ቀስ እያለች የምታስጨሰኝ በእጇ የምታስለምደኝ ምናምን ብቻዬን ተደብቄ ራሱ ማጨስ ጀመርኩኝ። ሱስ ገባሽ ማለት ነው። መጠጥ ሲተርፋት ምናምን ስለምትሰጠኝ የሚመጡት ወንዶች አንዳንዴ ጠዋት ይመጡና አብረዋት እዚህ ስለሚቀሙ ጫት ምናምን ሲልኩኝ 20 ብር ምናምን 10 ብርም ከሰጡኝ ወጥቼ በዛች ገዝቼ ምናምን ውጭ አጨሳለሁ ምናምን። አንዳንዴ ይገርማል ትንሽ ገንዘብ ያለው ሰው ምናምን መጥቶ ወይ ከሱ አስበልጦ እኔን ከተመኘኝ ገንዘብ ተቀብላ እኔን እንደወጣ ታደርገኛለች ምናምን። ምንም ያላረገችኝ ነገር የለም። በቃ ኦቨር ሱስ ውስጥ ነው የገባሁት። ቢያንስ በቃ ለ3 ዓመት ምናምን 4 ዓመት ኦልሬዲ በቃ እንደዛ እያሳለፈች ነበር ከኔ ጋር። በቃ ወንዶች ይመጣሉ ብዛት በቃ ትንሽ የኔ እድሜና የእሷ እድሜ ስለማይገናኝ ከኔ ጋር የሚሉ ይበዛሉ። ምንም አያገባትም። በቀን 10 የሚምጣ ከኔ ጋር በቃ ይሁን ነው የእሷ ስራ። እኔ ልኑር ልሙት ምንም አያገባትም። ገንዘብም ትቀበላለች ባንቺ? አንቺ ከነሱ ጋር እያስተኛች ገንዘብ እሷ ትቀበላቸዋለች። እዚሁ ቤት ማንም እንዳይሰማ አድርጋ ጎረቤት ጠግቤ እንደወጣው ምናምን ነው የሚያውቀው እኔ ነው። እንዴት ግን ቢያንስ አንቺ ያደግሽበት ቦታ ነው ቤት ነው ምንም መንደሩም ያውቅሻል ብዬ አስባለሁ። ሰው እንዴት ልትናገር አልቻልሽ? ከመጀመሪያ ሳምናቸዋለች። ገና ከመጀመሪያ አሁን አድጌ ነው ገና ከመጀመሪያ ከአባቴ ጋር ሆና አሳምናቸዋለች። በምን አሳምናቸዋለች? በቃ የለመደች ምላሷ በቃ አቶ አሁን ተይዛ ስላያት አትታይም እንዴ? ሰው እንዴት ይሄን አላስተዋለም ብዬ ነው። ወንድሞቼ እሱ አባቴ ታሞ እንኳን ይዛቸው የምትመጣውን ወንድሞቼ ሊጠይቁት ከእንደዚህ ቦታ የት አሉ አሁን ወንድሞቿ? እኔ ጎረቤት ማስጠጋት በሰዓት ማልፈልገው እንዲጠይቋት ማልፈልገው በሰዓቱ እኛ እንደዛ ስንሆን ገልጦ አልታያቸው። አሁን ላይ ግን ስትጠጣት ሰድባታለች። ስትጠጣት እንዴት አድርጌ እንደምቀጠቅጣት ቢያዩ ምን ሊሉ ነው? እነሱ ያፌን ብቻ ነው የሚሰሙት ስድቡን። ሳልጠጣም ነው የምሰድባት፣ ስለጠጣው ብቻ አይደለም። ከልጅነቴ ጀምሮ ያደረገችኝ ነገር አይምሮ ውስጥ አለ። መች ነው በዚህ ህመም የተያዘችው ማለት ነው? 7 ወር ነው ያልሽኝ? አሁን በቃ ከ7 ወር በፊት ቢያንስ አልጋ ከመያዟ በፊት ዝም ብላ ሳል ሱሱን እየተጠቀመች ታስላለች። ሐኪም ቤት መሄዱ ያስጠላታል። በቃ ሱሱ ነው ብላ ስለምታስብ በጣም ላፊ ታስላለች ምናምን ታቃስታለች። ለሊት ግን አልጋ አልያዘች። በአንድ አጋጣሚ ነው በቃ ሁሉ ነገር ሲያቅታት ወደቀች።
ስትወድቅ የዛኔ ምን እንደተሰማኝ ታውቃለህ? ሐኪም ቤት እሷን መውሰድ አይደለም እዛው ላይ ከትክቶ መግደል ነው የታየኝ። አቅም አነሳት፣ መቆም ሲያቅታት ሳያት የሚመጡት የነበሩት ወንዶች ወዳጆች በጣም ማሳል ስትጀምር እየራቁ ሌላ ደንበኛ ጭራሽ እኔ እንደ ደንበኛ አይተው ሁላ በእሷ ስልክ ስታነሳ እኔን ቀጥታ እንዲያገኙ በስልክ ሌላ ቦታ እንደሚቀጥሩኝ እዚህ ቤት ባያገኙ ገንዘቡ እሷ ከምትጠቀም እኔ እንድጠቀም ውጭ ወጥቼ ምናምን ማድረግ ጀመሩ። ያንን ነገር ነበር እየሸሿት እየራቋት ሄዱ። በዚህ አጋጣሚ በቃ እሷም እንደማትፈልግ ከዚህ በኋላ እንደተሰበሰበች አድርጌ እንትን እንዳለች በቃ እንዳመማት ህመሟን ማስታመም እንደምትፈልግ አድርጌ እነሱም እንዳይመጡ አረኳቸው። ከዛ ምን አደረኩኝ እኔ በራሴ ማውቃቸው ሰዎች ምናምን ጓደኛዬም ታመጣልኛለች። በጣም ወዳ ጓደኛዬ ታግዘኛለች። እሷ እንደዚህ ከሆነች በኋላ በጣም እንድትሆንም ተረዳኛለች። ትመጣና ጎረቤቶቹን እንዲያምኑ ወደዚህ ቤት እንዳይገቡ በጣም ተላላፊ ነው ወር በሽታ እንደሆነ እኔ ከነገርኳቸው ቅድሚያ ስላሳመነች ላይሰሙኝ ይችላሉ። ጓደኛዬ ግን ያንን ነገር አድርጋ እነሱ ወደዚህ ቤት እንዳይቀርቡና ማረጋትን ነገር ጎልቶ እንዳይታይ ያደርግልኛል። ከዛ ይሄን አጋጣሚ ሳገኝ በቃ እንደገና የተወለድኩ ነው የመሰለኝ። እሷን አልጋ ላይ ሳገኛት ረሳው በቃ ከዚህ በኋላ በቀል ለኔ ስለሆንኩ መበቀላት አንድ በተበቀልኳት ቁጥር እሷ ያደረገችኝን አንድ መርሳት ነው የፈለኩት። አንድ ስበቀላት አንድ መርሳት። ከዛ እሷ ከዚህ ዓለም በሞት ስትለይ የራሴ ህይወት መልሼ መኖር እንደምፈልግ። በማን ስም ነው ያለው ቤቱ? በእሷ ስም ነው ያለው ቤቱ፣ ግን እንዲጠራ የምፈልገው በእኔ ስም ነው። ምክንያቱም ልጅ እስከሆንኩ ድረስ እሷ መሞቷ ስለማይቀር ስሙ በእኔ ነው የሚሆነው። ያኔም እድሜ ስላልደረሰ ነው እንጂ አባቴ በህይወት ኖሮ ቢሆን በእሷ ስም አይሆንም ነበር። በሰዓቱ ግን እድሜ ለእንደዚህ ነገር ስላልደረሰ በእሷ ስም ነው የሆነው። ቀድማ ነው ይሄን ነገር እሷ ነች ፕሮሰስ ያደረገችው ነገር፣ አስባበት አቅዳበት ያደረገችው ነገር ነው። በሰዓቱ ግን ይታዘብ አልነበረ ወይ? እሱ ማለት እሱ ፊት ነው ወንድ ታመጣ የነበረው ይሄን ነገር ሲታዘብ በራሱ ምንም ማለት እንዴት ታሟል። ሳይታመን በፊት እኮ የምታረገው ነገር የለም። ሳይታመን በፊት የምታረገው ነገር እሷ በውጭ ማግኘት ያለባትን ወንድ ታገኛለች። ስትመጣ ግን እኔም ብቻ ነው የምትበድለኝ። እኔ ደግሞ መናገር አልችልም። ከተናገርኩኝ አባቴን አጉል ቦታ እንደምትጥለው የሆነ ነገር እንደምታረገው ለእኔ ስለምትነግረኝ እኔ ደግሞ ያን እንዲሆን አልፈልግም። በሰዓቱ በቃ ከእሷ ጋር መሆን ደስተኛ እንደሆንኩኝ ደስተኛ እንደሚያደርገኝ ነው ስለምትፈራት ነው የምታረገው። አባቴን የሆነ ነገር እንድታረገው ስለማልፈልግ። ከታመመ በኋላ ግን አይኑ እኮ ይመለከታል። መናገርም ምንም ስለማይችል ወይ መጽሐፍ በጽሁፍ ማስረዳትም አይችልም። በፊት ለፊቱ ብታረግ ምንም እንደማያመጣ ስለምታውቅ ያን ነገር ወሰነች። ያን የተፈጠረው እና በዚህ ሰዓት እሷን ስለዚህ አሁን እውነታውን ስትናገሪ ወይም ሳትክጂ የምትነግሪ ነገር ምንድን ነው? እዚህ ቤት ወንድ አምጥተሻል ተመልክቻለሁ። ምንድን ነው ያ ወንድ ቢሰራው ማለት ነው? እሷን ብር እየተቀበልኩኝ እንዲደፏት አደርጋለሁ። መንቀሳቀስ እጇ ብቻ ስለሆነ የሚችለው እኔን እንዳረገችኝ እሷን መሆን አለባት ብዬ ነው ያሰብኩት። እነሱ ለእኔ ገንዘብ ይሰጡኛል፣ እኔ ጓዳ እቀመጣለሁ፣ እንደፈለጉ ያደርጉታል። ድምፅ ማውጣት ስለማችል ብቻ ማለት ነው የምችለው። እንዴት ልባቸው ይፈቅዳል? የሚመጡ ወንዶች ራሱ እንዴት ታማሚ ሰው እያዩ ደም በአፏ ነው የምታፈው ያለችው። እንዴት ማለት ሰው ምን ያህል ነው ግን የሆነው? በጣም አስገራሚ ነው። በጣም አይመለከታቸውም። እሱን ማድረጋቸውን ብቻ ነው የሚያስቡት ማለት ነው። እኔም ገንዘቤን መቀበሌ ነው እንጂ የእሷ እንዲመሆን አያሳስበኝም። ስንት ብር ነው የምትቀበይበት? የያዘውን 10 ብር ለምን አይሆንም? በዚህ ሰዓት ታማለች፣ ገንዘብ አይቸግረንም አለ። እኔ የምፈልገው ገንዘቡን ሳይሆን እሷ እንደዛ እንድትሆን ማየት ስለምፈልግ ነው። እሷ ስትሰቃይ ማየት ነው የምፈልገው። የአንቺ ስራ ምንድን ነው? ለእሷ ገንዘብ ማግኘት? በቃ ቁጭ ብዬ እሷን መንከባከባት መስዬ ገንዘብ አገኝባታለሁ።
ይህን ጉዳይ አሁን እቺ ሴት በዚህ ልክ ታማለች፣ እውነታውን እኛ የተረዳ ነው ወላጅ እናትሽ ናቸው በሚለው ነው አይደለችም እናቴ ብለህ አትያዝልኝ። ዞሮ ዞሮ እውነታው ምንም ሆነ ምን አሁን እኛ የተመለከትነው ነው እንግዲህ አስተላልፈን ለጣቢያም ለፍርድም ልናበቃ የምንችለው። እኔ ዳኛ አይደለሁም መርማሪ ጋዜጠኛ እንጂ መርምሬ ነገሩን ተከታትዬ እውነታውን ደርሼበታለሁ፣ ወይም ደግሞ እስካሁን ባለው ሁኔታ አንቺ የነገርሽኝ አድምጫለሁ። እንዳልኩሽ ዞሮ ዞሮ ፍርዱን በምታገኙ ያው ባረግሽው ልክ ፍርዱ ይሰጥሻል። ዳኛ ሚዳኛውን ያደርጋል። እኛም ምርመራ ማድረግ ነው የኛ ስራ። የሆነውን ያየነው የተመለከትነው ሌላ ነገር ነው። በወንድ እቺን ታማሚ ሴት ደም እያስተፋት ያለች ሴት ይሄን ነገር ስታረጊባት ገንዘብ ስትሰሪባት ያው ወጥቶም ውጭ ሆኖ እንግዲህ ደፋራ ወይም ሊጠቃቀም የመጣው ግለሰብ የተናገረው ነገር አለ። እኔ በቃ ከፍዬ ነው የምጠቀመው ሌላም ጊዜ እንደማደርገው በየቦታው ምናምን ብቻ ብዙ ነገር ብሏል። እሱም እንደዚህ አይነት ሰው ጋር ራሱ ግንኙነት ማድረግ ያለ ፍቃዱ ሰውን በዛ ልክ መነካካት መፈለግ በራሱ ከመድፈር ጋር የተገናኘ ስለሆነ ያንንም ግለሰብ እንግዲህ ወደ ጣቢያ ይዘህ ነው የምንሄድ ነው የሚሆነው። ሌሎችም ጓደኞች ካሉ በእንደዚህ አይነት ሁኔታ ውስጥ ያላችሁ ይሄ በፍርድ በህግ የሚያስቀጣ ነው የሚሆነው። እኔ ስደፈር ያኔስ ስለሆነብሽ ስላለፈው ነገር ይቅርታ፣ ለዛ ምንም ላረግ አልችልም። እኔ ስላየሁት ግን እውነታና ወንጀል ፍርድ እንዲሰጠው ማረገውን የቻልኩትን ነው ማረገው። እኔ ተጠያቂ ነኝ ነው? አዎ አንቺ ያረግሽውን ነው። ይኸውልሽ አሁን ጸጋ አንቺ ያደረግሽውን ነው እኛ የተመለከትነው። ለዛ ደግሞ ኤክስኪውዝ ወይም ደግሞ ይቅርታ ተደርጎልሽ የሚታለፍ ነገር አይደለም። እኔ እታሰራለሁ፣ እሷ ሕክምናዋን ጨርሳ በእናትና በአባቴ ቤት እሷ ተንደላቃ ልትኖር ነው። እንደዛ ነው የምትለው አንተ ነው። ዞሮ አሁን ወደ ሕክምና ቦታ ሄዳለች። ሴትዮዋ ደም እየተፋሽ ነው ያለችው። የሆነው የሚደረገው ይደረጋል። ሕክምናው ከተደረገላት በኋላ ሕክምናው ይደረጋል። ከዛ በኋላ እሷም ጥያቄዎቻችንን ወደ እሷ እናደርጋለን። ከዚህም በኋላ የሚኖሩን ጥያቄዎች ይኖራሉ። እሷም ደህና ሆና የምትገኝ ከሆነ ከዛ ባለፈ እሷም ባልሽው መሰረት ባሳለፍሽ ህይወት ላይ ያንን በደል አድርሳብሽ ከነበረ ያንን እውነታውን አውቀን እሷም ላይ ፍርዱ የሚያደርገውን ሊያደርግ ይችላል። መጀመሪያ ግን ጤናዋች ልክ ስላይደለ ወደዛ ጊዜ ለምን ህግ አልመጣም ነው አሁን ነው ለዛ ይቅርታ አልኩ። ለዛ ይቅርታ ማለት ያው በሳቡ ስለነበረው እንዲና እዚህ ቤት ውስጥ የእናትና አባቴ ቤት የራሴ ነው። እኔ ብቻ ነኝ የምኖርበት። ከዚህ በኋላ አግብቼ ወልጄ የምኖረው እናትና አባቴ ቤት ነው። ከዚህ በኋላ እሷን ማየትም አልፈልግም። እዚህ ቤት የእጇን ማግኘት አለባት። እሷ ያደረገችኝ ነገር እኔ ይቀራታል። ዞሮ አሁን ፍርዱ እንዳካሄዱ ራሱ ይሄድበታል። እኔ መመርመር ነው የኔ ስራ እንደነገርኩሽ። ለዛ ደግሞ ያየሁትን አይቻለሁ። የእሷን በሚቀጥለው አስታከን እንግዲህ ነገሩ የምንከታተልና ለእሷም ፍርዱ የሚያደርግ ይሆናል። ያንቺም የእናትና አባትሽን ወራሽነት የምትወስጂበት ሁኔታ ሊፈጠር ይችላል። ዞሮ እሱን በጣቢያ የቀረውን ነገር ተናዘሽና ፍርድ እዚህም ላይ ያለን ማስረጃ ያወራ ነው አለ። እነዚህ ተያይዘው የሚቀርቡ ይሆናል ጣቢያ ላይ። ከዛ የቀረው ነገር ደግሞ ታይቶ የሚወሰነው ይወሰናል። ለወደፊቱ ይሄ ቤት የማን ነው፣ ማን መኖር አለበት፣ የት መቆየት አለባችሁ የሚለውን የቀረውን ጣቢያ ነው የምንሄደው ማለት ነው። ያ ነው የሚሆነው። ጸጋ ለሆነብሽ ላሳለፍሽ ህይወት እንዲሆኛለሁ ብለሽ ላልሽው ነገር ለዛ እንግዲህ ብርታቱን ይስጥሽ። ሆኖ ከሆነ የነገርሽኝ ነገር ማለት ነው። ከዛ በስተቀር ግን አሁን ስለሆነ ሁኔታ ግን ይሄን ነገር ጣቢያ ሄደን የቀረው የምንነጋገር ነው የሚሆነው። ምንም ከዚህ በላይ ልልሽ የምችለው ነገር የለም ማለት ነው። ወደ ጣቢያ ብንሄድ የተሻለ ነው የሚሆነው። ተነሽ። ቤተሰቦች እንግዲህ የተመለከታችሁትን ይመስል ነበረ። በደረሰኝ ጥቆማ መሰረት ብለን ክትትላችንን ከጀመርን ሰዓት አንስቶ እስካሁን ሰዓት ድረስ እንግዲህ ያየነውን እናንተም ተመልክታችኋል። ትንሽ አሳዛኝ ነው። ባለፈ ታሪክ የደረሰ ያለ በደል ተመልክተናል። እኛ ለነበረው ነገር እንግዲህ ይቅርታ ማለት
ማለትም ደግሞ ያው ያሳዝናል። እቺ ልጅ ሆኛል ያለችው ነገር ባሳለፈችው ህይወቷ ይሄ ነገር ተከስቶባት ከሆነ እንግዲህ እሱን አናቅም። እሷ ነች ይሄን ያለችን። እውነታውን የበለጠ ጣቢያ ሄዳ ደግሞ የምትናዘዝና የሆነውን ነገር ያው የሚፈጠር ነው የሚሆነው። በህጉ መሰረት ደግሞ ምን ይከናወናል፣ ምንስ ይደረጋል የሚለውን ያንን እንግዲህ እንከታተላለን። እኛም ያው እዛው በቦታው ላይ ተገኝተን ማለት ነው። ሴትዮዋም እንግዲህ በጣም ህመምተኛ ሆኖ ነው ያየናቸው። ወላጅ እናቷ መስለውን ነበር። እንጀራ እናት ነችን ያለችን እሷ ደግሞ በአካባቢ ላይ ያሉትን አብረው የኖሩ ትላልቅ ሰዎች ካሉ ለመጠየቅ እንሞክራለን። እውነታው ማጋር ነው የሚለው ከዚህ እንደወጣኝ ማለት ነው። ዞሮ ዞሮ ትንሽ ነገሩ ከበድ ያለ ስለነበረ እኔም ትንሽ ስሜቴ ትንሽ ጥሩ አይደለም አሁን ላይ። ሴትዮዋ ወደ ሕክምና ቦታ ሄዳለች። መጥቶም እዚህ ሊደፍራት ነው ልል የምችለው እንግዲህ የታመመችን ያለ ፍቃዷ ይህን ነገር ሊያደርጋት የነበረውም ግለሰብ እሱንም ወደ ጣቢያ እንልካለን ላደረገው ነገር ማለት ነው። ልጅቷን በዛው ልክ ሴትዮዋም ከሕክምና በኋላ የሚሆነው ነገር ይሆናል ማለት ነው። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። የዛሬውን ክትትል እንግዲህ ይዤላችሁ የቀረብኩት። በሚቀጥለውም እንግዲህ ተመልሰን እንገናኛለን። እስከዛው ሁሌም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ ቤተሰቦቼ። ኮሜንት ላይ ደግሞ ድጋፋችሁን አሳዩኝ፣ ሀሳብ አስተያየታችሁን ስጡኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቼ እንግዲህ በብዙ አግዙን እላለሁ። ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁንም እንደዛ አሳዩን በደንብ። ከዛ ባለፈ ከሰሞኑ እንግዲህ ትንሽ ቪዲዮአችን እይታ እያገኘ አይደለም ቤተሰቦች፣ እየራቃችሁ እንደሆነ እየተሰማኝ ነው። ለምን እንደሆነ ባላቅም ማለት ነው። ያው ዞሮ ዞሮ እኛ ክትትል ስናደርግ ዝም ብለን ምርመራ አድርገን ክትትል አድርገን ነገሩን በራሳችን መዝጋት እንችላለን። ግዴታ ማድረስ ላይ ይጠበቅብን ይችላል በካሜራ ለእናንተ። ግን ቤተሰቦችም አሉ የሚከታተሉን በሚል ነው እንግዲህ ለእናንተ የምናቀርበው እንጂ ያለ ካሜራ ነገሮችን ተከታትለን ብዙ ወንጀለኞችን መያዛችን ማይቀር ነው። ግን ወደ እናንተ ስናደርስ አንደኛ መማማሪያ ይሆናል፣ አስተማሪ ይሆናል ብለን ስለምናስብ ነው። ያን ደግሞ የምናደርገው እናንተ ተመልክታችሁ ሼር እንድታደርጉት ሰውም ጋር እንዲደርስ ነው። አሁን ግን እይታ እያገኘን አይደለም ከሰሞኑ። ለዛ እንግዲህ ቤተሰቦች ሼር፣ ላይክ እያደረጋችሁ በደንብ እንግዲህ ሰው ጋር እንዲደርስ አድርጉ እላለሁ። ለዛሬው በዚሁ ላብቃ ቤተሰቦች። ሴትዮዋን ወደ ሆስፒታል ሄደን ደግሞ ለማየትና ጉዳዩን ትንሽ በነገሩ በሱስም ቢሆን ለማጣራት ሞክራለሁ። አካባቢም ሲያሉ አብሯቸው የኖሩ ሰዎች ቀደም ሲል እንደነገርኳችሁ እነሱንም ለማጠየቅ ሞክራለሁ። ምንድን ነው የተፈጠረው? ጸጋ የማን ልጅ ናት? እቺ ሴትስ እውነትስ እንጀራ እናቷ ናት የሚለውን በደንብ ለማጣራት ሞክራለሁ። ይሄን ግን በዚሁ ላብቃ እላለሁ ቤተሰቦቼ። በሚቀጥለው እስክንገናኝ ሰላም ቆዩ።